ካሌብ አባባን አባዬ እስከ መቼ ድረስ ነው ይሄ ድራማ የሚቀጥለው? እኔ እየሰለቸኝ ነው። ይልቅስ ባይሆን እውነቱን ንገረኝ ካልከኝ አባዬ እኔ በጣም ነው ደስ ያለችኝ ትሁት ይላል ማለት ነው ካሌብ። እንግዲህ ለምንድነው ደስ አለችኝ ያለው? አባባ ወደ እራት ግብዣ ይዟቸው ሄዶ ነበረ። ማንን ካልን ካሌብንና ትሁትን እራት ጋብዟቸዋል፣ ሽማግሌው ማለት ነው። በዚህም እንግዲህ በጣም ደስተኛ ሆኗል። በጣም እኮ ይገርማል። ለማናደድ ብለህ እነሱን የጋበዝከን እራት ለእኛ ግን በጣም ደስ ይል ነበር ብሏል ማለት ነው ካሌብ። በነገራችን ላይ አባዬ ትሁት በጣም ነው ደስ የምትለው፣ በጣም ነው ያማረባት ብሏል ማለት ነው። አባባም እንዴ ወደድካት እንዴ? ታዲያ እሷን ልዳርልህ እንዴ? ምንም እኮ የሚያንሳት ነገር የለም ብለዋል አባባ። ከዚህም በፊት ተናግረዋል ሽማግሌ። እውነት ለመናገር ምን ብለዋል? እንደው እኮ ትሁትን ብታገባ ብለውት ነበረ ከሄደንም በፊት እና ማለት አባዬ ሲል ጊዜ ከዚህ በፊት ምን ብለውታል? አይ እንደው ካሌብ እኛ ቤት መታ መቀጠሯን አትይ፣ እኛ ቤት መታ ተቀጠረች እንጂ ከዛ ውጭ ምን ያንሳታል? ምን ይጎላታል? ምን ውብ እኮ ናት፣ ቆንጆ እኮ ናት ብለው ነበር ማለት ነው። ከዚህም በፊት ሽማግሌው ስለማን? ስለ ትሁት ማለት ነው። እውነት ለመናገር እንደ ስሟ ደስ የምትል ትሁት ደስ የምትል ልጅ ነች። እና አሁን ላይ ግን ዳኒ እንግዲህ ዳኒና የቲና ጉዳይ እንዳለ ሆኖ ካሌብ ግን ትሁትን ያያትና የተመለከታት ይመስላል ማለት ነው። እንግዲህ የሚያገባው ካሌብ የሚያገባው ልክ እሷ እንዳለችው ማለትም ቴናም ብላለች። እሺ አባዬ አሁን ማንን ልትድርለት አሰብክ? ትሁትን ወይስ ኤደንን ብላ ነበረ። አሁን ላይ ኤደንን ነው ወይስ ትሁትን ነው ካሌብ የሚያገባው የሚለውን ያው እዛ ጋር የሚያገባውን ማንን ነው የሚለውን የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ውድ ቤተሰቦቼ እንኳን በሰላም መጣችሁ ብለናል ማለት ነው። ይህንን ቪዲዮስ ጀምሮ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁን ቤተሰብ መሆናችሁን አትርሱ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። እንግዲህ በዚህ በትሁት ድራማ ላይ ብዙ የሚያስተምሩ ነገሮች፣ ጥሩ ነገሮችን የምንመለከትበት ነው። ከምናየው ከምንሰማው ነገር ብዙ ትምህርትን ልንማር ይገባል ማለት ነው። ሰምተን ማለፍ ሳይሆን መማርን ፎከስ ብናደርግ መልካም ነው። ይሄ እኔ ሀሳብ ነው ማለት ነው። ዛሬ እንግዲህ ካሌብና ትሁት በዚህ መልኩ አምረው ደምቀው ታይተዋልኝ። ለዚህም ምክንያቱ ደግሞ አባባ ናቸው ማለትም ሽማግሌው ናቸው። እንግዲህ ምሳ ጋር እራት ነው፣ እራት ተጋብዘዋል ማለት ነው። በዚህ ሰዓት ላይ ግን እኔ ዛሬ እራት ልጋብዛችሁ እፈልጋለሁ። እዛ ጋር አሁኑ ከነሱ መሀል ትሁቴ ዛሬ ከካሌብ ጋር እራት ጋብዝሻለሁ ስልሽ እንዳትደነግጭ ብለው አባባ ቀድመው ማንን አስጠንቅቀዋል? ትሁት ነግረዋታልኝ። እሷም ፈቃደኛ ሆናለች፣ መጠንቀቅ ሳይሆን ፈቃደኛ ሆናለች። እንደገና ካሌብንም ነግረውታል ማለት ነው። ካሌብ ዛሬ እራት ጋብዛችኋለሁ አንተና ትሁቴን ብለዋል ማለት ነው። እና እሱም እሺ ብሏል። ስለዚህ ምን አደረጉ አባባ ልክ ሁሉም ባሉበት ማለትም ቲና፣ ዳኒ፣ ካሌብ፣ ሽማግሌውና ትሁት ባሉበት ነው እንግዲህ ትሁት እና ካሌብን እራት ልጋብዛችሁ እፈልጋለሁ ሲሉ ዳኒና ቲና ጭራቅ ነው የሆኑት። ዳኒ ምን ብሏል? አባዬ እኛስ ብሏል ማለት ነው። ያ በፕሮግራም አይሻልም? በፕሮግራም ሌላ ጊዜ ደግሞ እናንተን። ለዛሬ ግን እየተፈራረምኩት የስራ አዲስ ስራ ስላለ ለዛ የደስ ደስ ነውና ትሁቴ ሂጂ ልብስ ቀይሪ ተብላለች ማለት ነው። እንግዲህ ካሌብም በጣም ደስ እያለን እንደ ይሄ እኮ ተፈልጎ የማይገኝ ጥሩ ነገር እኮ ነው፣ በጣም ደስ የሚል ነው አባዬ። እንግዲህ እንደ ድሮ እንደ ልጅና እንደ አባትና ልጅ ሆነን ማለት ነው። በጣም ደስ ይላል። እና እሺ እንግዲህ እኔማ መልበስ ነው፣ ሴት ልጅ ናት ባይሆን መሽቀርቀር ያለባት። ትሁት ሂጂ ልበሺ ብሏት እሷም ለብሳ አምራ ደምቃ በዚህ መልኩ መታለች ማለት ነው። አባባም እንደዚህ ማደምቃችሁ ፈክታችሁ ዝም ብላችሁ አትሄዱም፣ ባይሆን ፎቶ ላንሳችሁ ብለው ፎቶ አንስተዋቸዋል። በዚህ ሰዓት ቲና እና ኤደን ቅጥልጥል ጭር ብለዋል ማለት ነው። አዎ ያናድዳል እንዴ? ለምን አያናድድም? በጣም ነው የተቃጠሉት። በዚህ መልኩ የተናደዱት ደግሞ ለምንድን ነው? አስቡት እንግዲህ ብላታለች ቲና ትሁትን ብዙ ነገር ነው ያለቻት። ብዙ ነገር ነው ስትላት የነበረው። አንቺ ገረድ ነሽ፣ አንቺ እንደዛ ነሽ፣ አንቺ እንደዚህ ነሽ። ዛሬ ግን የእሷ ባል ወይም ደግሞ አባባም ማንን መረጡ? ትሁትን መርጠዋል ማለት ነው። ለምን? ስለሚገባት ንጹሕ ልብ ስላላት ነው። እና ታዲያ በዚህ ሰዓት በጣም ነው የተናደደችው ማለት ነው ቲና።
በጣም መናደድ ብቻ አይገልጸውም። በጣም ተናዳለች። ሲመለሱ አባባ ነው እንግዲህ ያንን ጥያቄ የጠየቀችው። ማለትም ለማንን ነው የሚደሩለት? ለካሊብ ትሁትን ወይስ ኤደንን ብላ የጠየቀችው እንግዲህ በዛ ሰዓት ነው። እሱም እሱ የመረጠውን እሱ የፈለገውን ድርለታለሁ ብለዋል ማለት ነው ሽማግሌው። እንግዲህ ታዲያ ካሌብ ማንን ይመርጥ ይሆን የሚለውንም እናወራለን። በነገራችን ላይ ኤደንን ወዷት አፍቅሯት ምናምን አይደለም ሊያገባት ፈልጎ የነበረው። በምንድን ነው ከተባለ ዳኒ እንዲናደድ ነው የነበረው። ያው ዳኒ በጣም ስለሚወዳትኝ ማናደዱ እንዲጨምር፣ ማለትም አሁን ላይ እነሱ ተናደዋል፣ ተስፋ ቆርጠዋል። ማን ካልን ዳኒና ቲና። ሞር ግን ደግሞ በጣም ይናደዳል ከሚል አንጻር ነው እንጂ ፍቅር ይዞት አይደለም። ትሁት ጋር ፍቅር ቢይዘው ግን ያምርበታል። ለምን ቢባል ረጅም ጊዜ ይገናኛሉ። ከዚህም በፊት ዳኒ ምን ብሏታል? እኔ ግን ስመለከት ረጅም ሰዓት እያወራችሁ ነበረ በጣም ካሌብ ጋር። እንግዲህ ከቤት ሰራተኝነት ወደ ቤት እመቤትነት መልካም ምኞት እመኝልሻለሁ እያለ ከዚህ በፊት ለማላገጥም ይመስላል እንደዛ ሲል ነበረ። አሁን ግን እውነት ሆነላት መሰለኝ። እና ካሌብ ግን በጣም በመናደዱ ምን ብሎታል ዳኒን? ዳኒ እንግዲህ እግሩን ሰቅሎ ጠረጴዛ ላይ ተቀምጦ ነበረ። ካሌብም ሲገባ ዳኒ እግሩን ሰቅሎ ከጠረጴዛ ላይ ማስቀመጥ ብቻ አይደለም፣ ኢቨን ካሌብ ገብቶ እንኳን አያወርደውም እግሩን። በዚህ ሰዓት ምን ብሎታል? እንደው እኔ እንኳን የቤቱ ባለቤት እኔ እንኳን እግሬን ሰቅዬ አልተቀመጥኩም፣ አንተ ግን ምን አይነት ደፋር ነህ እንዴ? ምንድን ነው የምትለው? ለነገሩ ችግር የለውም ለትንሽ ጊዜም ቢሆን ቤቱን ፈንጮበት፣ ምን አይነት ግን ስድ ነህ ብለዋል ማለት ነው። እና ዳኒም ምን አገባህ አንተን፣ የቤቱ ባለቤት ውጣ እስካላለኝ ድረስ እቀመጣለሁ፣ አንተም እኮ ጥገኛ ነህ እያለ ደጋግሞ ተሰምተዋል ማለት ነው። ለዚህም ካሌብ በጣም ተናዶ ነበር በዚህ ጉዳይ ለአባቱ ሲነግረው። ሽማግሌም ብለዋል ተዋቸው ልጅ ተዋቸው፣ ለምን መሰለህ አሁን ብናስወጣቸው ውጭ ላይ ሆኖ ብዙ ነገር ሊያደርጉ ይችላሉ። እዚሁ ሆነው ግን የሚያደርጉትን ስለምንመለከታቸው ምንም ማድረግ ስለማይችሉ ተዋቸው ተዋቸው ብሎት ነበረ ማለት ነው። እሱም እሺ ብሎ ትቷቸዋልኝ። እንግዲህ በዚህ መልኩ ተበቅለዋቸዋል። ግን ምን ብሎታል ዳኒን? በጣም አስጠንቅቆታል ካሌብ። ምን ብሎታል? ይኸውልህ እኔ እስካሁን ድረስ አንተን ትልቅ ነገር ከባድ ነገር እንኳን ሰርተህ ከባድ አደጋ እንኳን አድርገህ ከባድ ጥፋት ከባድ ነገር እንኳን አድርገህብኝ እኔ ምንም አላልኩም፣ ምንም አልተናገርኩም። ነገር ግን አሁን ግን በጣም ትዕግስቴን እየተፈታተንከው ነው። ስለዚህ አደብ ግዛ አይነት ነገር ተናግሮታል። ማለት ምንድነው ትልቅ ነገር ምን አርጌ ነው ሲል ጊዜ እኔ እሱን ተናግሬ ራሴን ደግ መምሰል አልፈልግም። አንድ ቀን ግን ታውቀዋለህ። አሁን ግን እኔ ነግሬ ራሴን ጨዋ ራሴን ከፍ ማድረግ ስለማልፈልግ አሁን አልነግርህም ብሎታል ማለት ነው። ሌላው እንግዲህ ዳኒ ምን አድርጎ ነበረ? ዳኒ ቤት ቁጭ ብሎ አባባ መጡ ማለት ነው። እና ሰላም ሲሉት ጊዜ ምን እንግዲህ አለን ከተባለ አለን፣ ቤት መቀመጥ ቢሰለችም ብሏል ማለት ነው። አንተ ግን ወደው የተቀመጥክ ትመስላለህ ብሎታል ሽማግሌው። እውነት ለመናገር ዳኒ ወዶት የተቀመጠ ነው የሚመስለው። እና እንግዲህ እንዴት ዋልክ ደህና ናቸው ወይ ከተባባሉ በኋላ ቤት መዋል ቢመርብ ብሏን ደግሞ መቼም አለን ብሏል ማለት ነው። እንግዲህ ሽማግሌውም አንተ ወደው የተቀመጥክ ነው የምትመስለው ሲለው ባይዘወይ ለብዙ ጊዜ ነው። እና ግን ደግሞ አባዬ በጣም አመሰግነዋለሁኝ እንደ ልጅ ስላየኸኝ ከልጅ ስላለየኸኝ ብሎ ለሽማግሌው ይናገራል። ሽማግሌው ግን እዚህ ጋር ትክክለኛ ነገር ተናግረዋል። ምንድነው ያሉት? አልዋሽህም፣ እኔ እንደ ልጄ አላይክም። ልጅ እኮ ልጅ ነው፣ ግን እዚህ ቤት እስካለ ድረስ አንተም ልጅ ነህ። ግን ምንድነው እንደ ልጄ አላይክም ብለውታል ማለት ነው። አባዬ እኔ እኮ ውለታህን መቼም ነው የማረሳው። አልደረሰልኝ ነው እንጂ ደርሶኝ ቢሆን ብሩንም ትሰጠኝ እንደነበር አውቃለሁ ይላል ማለት ነው። እንግዲህ በላሁን አንተ ሴት ልጅ ጊዜዋን የሚያባክንባት ሰው አትወድም እና ጊዜዋን አታባክንባት። ስለማን? ስለ ኤደን ማለት ነው። በጊዜ አግባት። ረጅም ጊዜ ነው የሚመክሩት፣ ነገር ግን እሱ ሊሰማ አልቻለም ማለት ነው። እኔ ገንዘብ የለኝም፣ በዚህ ሰዓት ደግሞ ከገንዘብ የሚበልጥ ጠቃሚ ነገር ማለት የሚጠቅም ነገር የለም። ሴቶች ደግሞ አባዬ እንደዛ ይወዳሉ፣ ገንዘብ አልቦ ሰውን ሰው አይመስላቸውም ብሏል። ይህን ያለው ለምንድን ነው? ባለፈው ምን ብለዋለች ኤደን ማለት ነው? ሄድ ስራ ፈት ብለዋለች። ያን ያለችው ለምንድን ነው? ካሌብ ሚስት ሊያመጣ ነው ቤት። ስለዚህ ምን ይጠበስ ስትለው አንቺ ነሽ መሰለኝ በመሰለኝ በደሳለኝ ጸብ የለም ባይዘወይ እና በዛ ምክንያት ስራ ፈት ስላለችው በዛ ተናዶ ይመስላል።
አይ አባዬ ዛሬ ሴቶች እኮ ያለ ገንዘብ የሚሆን ነገር የለም ብሎ ይመልሳል ማለት ነው። እንግዲህ ቲናና ዳኒም ብዙ መክረዋልኝ። መስረቅ አለብን፣ መቅጠፍ አለብን፣ እንዲህ ማድረግ አለብን። አሁን ላይ ግን እሷ እኔ ሀቄን ሳልይዝ የትም አልንቀሳቀስም፣ አንተ መሄድ ከፈለክ ሂድ ብላለች ዳኒን። ቲና ምን ብለዋለች? አንተ መሄድ ከፈለክ ሂድ፣ እኔ ግን ሀቄን ሳልይዝ ከዚህ ቤት አልንቀሳቀስም። አንተ ግን ቆይ ቀንሰሃል እኮ እንዴ ዳኒ ምን ሆነ ነው? አንተ ገንዘብ ነበር እንደ የምትፈልገው ጥቅም ነበር እንደ ከኔ የምትፈልገው እያለች ተሰምታለች ማለት ነው። ኦፍኮርስ እሱ ገንዘብ ነበር የሚፈልገው ቲናዬ ማለት ነው። እንግዲህ ገንዘብ ከሌለች ደግሞ እሱ የለም ነግሮሻል ማለትም በቃ እያዋጣን አይደለም፣ እየከሰርን ነው። እስኪ ተመልከች፣ ሁሉን ነገር እያጣን ነው። ምንም ነገር እኮ እየያዝን አይደለም። አሁን ላይ እኛ እየተሸነፍን ነው። እነሱ በብልጠት ከኛ እጥፍ የሄዱ እየመሰለኝ ነው። ለምንድን ነው የማናስበው? ይሄ የሆነበት ምክንያት ደግሞ በአንቺ መንቀራፈፍ ነው፣ በአንቺ ራስ ወዳድነት ነው፣ በአንቺ ብልጣብልጥነት ነው። ብቻ ዝም ብሎ እሷኑ ነው የሚሰድባት። ለምን ምን ብላለች ይመስለኛል ግን ከራት ግብዣው ኤደንም የሄደች ይመስለኛል ብላ በዛ ምክንያት በቃ በጣም ነው እየተቆጣት ማለት ነው። ይሄ ብቻ አይደለም ኤደንን እቆልፋታለሁ ብላ ነበር ሲያቅለበልባት። ማን ጤና ኤደንን እቆልፋታለሁ ስትል አንቺን እቆልፍሻለሁኝ ዋናዬን ብሏል ማለት ነው ዳኒ። እና ዳኒ ለኤደን ሲል ቲናን ይቆልፋታል ማለት ነው። ለማን ሲል? ለኤደን ሲል። በኤደን የመጣ በአይነ ላይ መጣ። ኤደንን የነካ በቃ እኔን ቢመታ ይሻለዋል ኤደንን ከሚናገራት ያለ ይመስላል ማለት ነው። ነገር ግን ኤደን እኮ ነግረዋለች። ምን ብለዋለች? ፈጣሪን በመሀል ያላስገባ ትዳር አይደለም። የኔና አንተ ትዳር ሲጀመር ፈጣሪ የፈቀደው የሆነ አልመሰለኝም፣ ደግሞም አይደለም። በግፍ ያመጣው ገንዘብ ለእኔ ሊሆነኝ አይገባም። ብቻ ያው ቀጥታ ነግረዋለች። እንዳወቀች አውቋል። እንዴት እንዳወቀች ከየት እንዳወቀች ነው ግራ የገባው። በጣም ግራ የገባው ማለት ነው። እንግዲህ በጣም ግራ የገባው ነገር እንዴት አወቀች ነው እንጂ ሌላውን ነገር ኦልሬዲ ነግረዋለች። ከሌላ ሴት ጋር ተኝቶ ያመጣው ገንዘብ እንዴት ነው ገንዘብ ሆኖ ህይወት ሆኖ የሚኖረውስ? እንዴት ሆኖ ነው ላይፍ ሆኖ ሊኖር የሚችለውስ? በጣም እኮ ከባድ ነው ጋይስ፣ በጣም ማለት ነው። እና ለዛ እንግዲህ ቲና እና ዳኒ የዋላ ኩበት ሆነዋለኝ። ሁለታቸው ራሱ እየተገፋፉ ነው ያሉት። ማለትም እሱም ዋና የነካሽ እንዴ ብሎ እሷን እያሽቀነጠራት ይመስላል። እሷም ደግሞ እንዴት እንደዚህ አለኝ እያለች ብቻ ያልሆነ ነገር ውስጥ ናቸው። ለምን ከተባለ የሰውን ትዳር የሰውን ሰላም የረበሸ ሰው ለራሱ ሰላም ሊያገኝ አይችልም። እንዴት ሆነ ነው ሊያገኝ የሚችለው? ከባድ እኮ ነው። እና ይሄን ይመስል ነበረ እንግዲህ ካሌብ ማንን ሊያገባ ይችላል ስንል ትሁትን ነው የሚያገባው ማለት ነው። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ ውዶች። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው ውዶችዬ። ባይ ባይ።